የቴህራን ጋሻ አሜሪካና እስራኤልን ያስጨነቀው የኢራን ልዩ ጦር የማይበገረው የሪፐብሊክ ጠባቂ ኃይል አስፈሪው የዓለማችን ጦር የመካከለኛው ምስራቅ ሰማይ በጭስና በእሳት ተጋርዷል። ዓለምም እስትንፋሷን አቅባ ወደማይቀለበሰው የታሪክ ምዕራፍ እየተመለከተች ነው። ዛሬ ሌሊቱን የቀጠናው ፍጥጫም ወደ ለየለት የሞትና የሽረት ፍልሚያ ተሸጋግሯል። በዚህ አስፈሪ ጦርነት ግንባር ቀደም ሆነው አሜሪካና እስራኤል ፍለፊት እየተጋፈጡ የሚገኘው የቴህራን የብረት ጡንቻ ተብሎ የሚጠራው የኢራን እስላማዊ አብዮት ጥበቃ ኃይል IRGC ነው። ይህ ኃይልም ከመደበኛ ጦርነት ባለፈ በመላው ዓለም የተዘረጉ ስትራቴጂካዊ ክንፎችን በመጠቀም ዋይት ሃውስንና ቴልአቪቭን በሚያናውጥ የጥቃት አውሎ ነፋስ ውስጥ ይገኛል። የኢራን እስላማዊ አብዮት ጥበቃ ኃይል ከመደበኛ ጦር ሰራዊት የሚለየው በጽኑ ርዕዮተ ዓለም ራሱና በራሱ የቻለ የባህር የአየርና የምድር ጦር መዋቅር ነው። ይህ ኃይልም ለዓመታት ሲደረግ የቆየው ዝግጅት ዛሬ ፍሬ አፍርቷል። በሺዎች የሚቆጠሩ ባላስቲክ ሚሳኤሎችን ከመሬት በታች ባሉ የሚሳኤል ከተሞች ሚሳኤል ሲቲስ ውስጥ በመደበቅ የአሜሪካን ሳተላይቶች ሳይቀሩ ግራ ያጋባው ይህ ኃይል ዛሬ በእስራኤል ላይ እየዘነበ ለሚገኘው የሚሳኤል ናዳ ዋነኛው መሐንዲስ ነው። የIRGC የቴክኖሎጂ የበላይነት የሚገለጸው በዝቅተኛ ወጪ ከፍተኛ ውድመት በሚያደርሱት የሻሄድ ድሮኖች ሲሆን እነዚህ ድሮኖች ዛሬ በቆጵሮስ፣ ሳውዲ አረቢያ፣ ሶሪያ፣ ካታርና ኦማን፣ ቱርክ፣ የተባበሩት አረብ ኤሚሬቶች፣ አዘርባይጃንና በኢራቅ እየነደደ ለሚገኘው እሳት ይኸው ኃይል ቀዳሚ ነው። ከዚህም ባለፈ በመካከለኛው ምስራቅ በሚገኙ የአሜሪካን የጦር ሰፈሮች የመከላከያ ጋሻ ሰብረው በመግባት የጥፋት መዓት አውርደዋል። የኢራን አብዮታዊ ዘብም ከ40 ዓመታት በፊት በአያቶላህ ሩሂላህ ኻሜኒ ሲመሰረት ዓላማው አዲሱን ኢስላማዊ ስርዓት መጠበቅ ብቻም ነበረም። ዛሬ ግን ይህ ኃይል ከ190 ሺህ በላይ በረቂቅ ወታደራዊ ሳይንስ የሰለጠኑ ወታደሮችን የራሱን የምድር የባቡርና የአየር ኃይል የያዘም ከመንግስት ውስጥ ያለ መንግስት ሆኗል። አሜሪካና ካናዳም በሽብርተኝነት የፈረጁት ይህ ስብስብ ዛሬ ኢራን በአሜሪካና በእስራኤል የተከፈተባትን ጦርነት ተከትሎም በበርካታ ሀገራት ያካበተውን አቅም እያዋጣ ሀገራትን እየደበደበ ነው። አብዮታዊ ዘቡ በስትራቴጂካዊ የሆርሙዝ ባህር ወሽመጥ ላይ ያለውን የበላይነት ተጠቅሞ የዓለም ነዳጅ አቅርቦት 20 በመቶ ተቆጣጥሮ ይህ ወሽመጥን ዘግቶም ዓለም ላይ ከፍተኛ ስጋት እንዲፈጠር አድርጓል። በወሽመጡ ዛሬ አይደለም ግዙፍ መርከቦች ወፍም አያልፍም ተዘግቷልና ዛሬ የምንዳስሰው ይህ ኃይል ለዓለም ያስተላለፈውን የመጨረሻና አስፈሪ ማስጠንቀቂያም እስካሁን በዓለም ዙሪያ የፈጸማቸውን ስልታዊ ጥቃቶችና ለምንስ በዘመናችን የዓለም አስፈሪውና ሚስጥራዊ ኃይል ለመባል እንደበቃ ይሆናል። የአብዮታዊ ጥበቃ ኃይሉ የዛሬው አዳር የጦር ውሎም ቀጠናውን ብቻ ሳይሆን የዓለምን ኃይል ሚዛን እንዴት እየቀየረው እንደሆነም በጥልቀት እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱም። አሁን ወደ መረጃው እንሻገራለን። በመካከለኛው ምስራቅ ሰማይ ስር አዲስ የታሪክ ምዕራፍ እየተጻፈ ነው። በምዕራባውያን ዘንድ እንደ አስፈሪ ጥላናም በደጋፊዎቹ ዘንድ ደግሞ የእስልምና ጋሻ የሚታየው የኢራን አብዮታዊ ዘብ IRGC ዛሬ በገሃድ ከእስራኤልና ከአሜሪካ የለየለት ፍጻሜ ውስጥ የለየለት ፍልሚያ ውስጥ ገብቷል። ይህ ኃይል የሚያደርሰው ጥቃትና የሚሰጠው ማስጠንቀቂያ ብቻ ሳይሆን እስካሁን የከፈለው የጀግኖች ደምና የወደመው ንብረት የጦርነቱን አስከፊነት ቁልጭ አድርጎም የሚያሳይ ነው። የአብዮታዊ ዘቡ የአየር ኃይል ክንፍ የበቀል በሚል ባወጀው ዘመቻም በእስራኤል ስልታዊ የጦር ሰፈሮች ላይ ያወረደው የሚሳኤል ናዳ በቀጠናው ታይቶ የማይታወቅ ውድመትን አስከትሏል። በተለይም በኔጌቭ በረሃ የሚገኙ የአየር ኃይል ማዕከላትና በቴልአቪቭ ዙሪያ ያሉ የደህንነት ተቋማት የIRGC የባላስቲክ ሚሳኤሎች ቀጥተኛ ኢላማ ሆነዋል። ይህ ጥቃትም በቢሊየን የሚቆጠር ዶላር የሚያወጡ የወታደራዊ መሰረተ ልማቶች
ከተሞችን ወደ አመድነት የቀየረ ሲሆን የእስራኤል አይረንዶም የመከላከል አቅም ጥያቄ ውስጥ ጥሎታል። የኢራን ድሮኖችም በቆጵሮስና በሜዲትራኒያን ባህር ላይ በሚገኙ የአውሮፓና የአሜሪካ የጦር መርከቦች ላይ ከፍተኛ ጉዳት በማድረሱም የባህር ላይ ንግዱን ሽባ አድርጎታል። አብዮታዊ ጥበቃ ኃይል ከመቼውም ጊዜ በላይ ጠንካራ የተባለውን የቀይ መስመር ጥቃት ሰንዝሮታል። እስራኤል በሶሪያ የሚገኘውን የኢራን ወታደራዊ አማካሪዎች ማዕከል መምታቷን ተከትሎ አይአርጂሲ በሰዓታት ውስጥ በሜዲትራኒያንና በባህረ ሰላጤው የሚገኙ የንግድ መስመሮችን በድሮን ጥቃት ዘግቷቸዋል። ከሁሉ በላይ ደግሞ የእስራኤል እግረኛ ጦር በሞሳድ ታጅቦ ድንበር ጥሶ ለመግባት ያደረገው ሙከራም የአይአርጂሲ ልዩ የኮማንዶ ኃይል በድንበር አካባቢ በከፈተው መጠነ ሰፊ የመከላከል ውጊያ ወደ ሲኦል ቀይሮታል። ዛሬ የወጡ መረጃዎችም እንደሚያመላክቱት አብዮታዊ የጥቃት ኃይሉ ኦፕሬሽን ታሪካዊ በቀል የተሰኘውን ዘመቻ መጀመር በአንድ ጊዜ ከአራት አቅጣጫዎች የሚሳኤል ጥቃት በመሰንዘር የእስራኤልን አይረንዶም የመከላከል አቅም ከጥቅም ውጭ እንዲሆን ያደረገ ነው። የአብዮታዊ ጥበቃ ኃይሉ በኢራን ድንበር ብቻ የሚወሰን ሳይሆን በሊባኖስ፣ በየመን፣ በሶሪያና በኢራቅ የሚገኙ የመቋቋም ግንባር አክሲስ ኦፍ ሬዚስታንስ አጋሮቹን በማስተናበር ጦርነቱን ወደ ዓለም አቀፍ ደረጃ አሸጋግሮታል። በዘመናዊው የጦር ዓለም ድል የሚገኘው በባሩድ ጋጋታ ብቻ ሳይሆን በተራቀቀ የማታለል ጥበብ ሚሊተሪ ዲሴፕሽን ጭምር መሆኑን የኢራን እስላማዊ አብዮታዊ ዘብ አይአርጂሲ በተግባር እያሳየ ነው። ዛሬ ቴህራን በአሜሪካና በእስራኤል ላይ የጦር ስልት የበላይነት የወሰደችው በሚሊዮን የሚቆጠር ዶላር የሚያወጡ የጠላት ሚሳኤሎች ምንም ዋጋ በሌላቸው ስዕሎችና የጎማ ውጤቶች ላይ እንዲባክኑ በማድረግ ነው። በቅርቡ የወጡ የሳተላይት ምስሎች እንደሚያሳዩትም አብዮታዊ ዘቡ በአየር ማረፊያም ላይ የኤፍ-14 እና የኤፍ-4 ተዋጊ ጆቶችን ጥላና ቅርጽ በመሬት ላይ በመሳል የዓለምን ሀያላን ሳተላይቶችና በአርቲፊሻል ኢንተለጀንስ የሚመሩ የሚሳኤል መቆጣጠሪያዎችን ግራ ጋብቷል። ይህ ስልት ስዕሉን እንደ እውነተኛ አውሮፕላን እንዲቆጥረውና ትኩረቱን ከመሬት በታች ካሉ እውነተኛ የሚሳኤል ከተሞች ላይ እንዲነጥቅ ታስቦ የተዘጋጀ የጦር ጦርነት ስትራቴጂ ነው። ይህ የኢራን የማታለል ጥበብ ከሩሲያው ማስኪሮቭካ ስልት ጋር የተቆራኘ ሲሆን አብዮታዊ ዘቡ ልክ እንደ እውነተኛው የሚመስሉ በራዳርና በሙቀት መፈለጊያ ካሜራዎች ላይ ሳይቀር እውነተኛ መስለው የሚታዩ የተነፋፊ ታንኮችና የሚሳኤል ማስወንጨፊያዎችን በመጠቀም ጠላትን ወደ ተሳሳተ ውሳኔ እየመራው ነው። እስራኤልና አሜሪካ በቴክኖሎጂ ረቀናል ቢሉም በአሁኑ ወቅት በሚሊዮን የሚቆጠር ዶላር የሚያወጡ ውድ ሚሳኤሎቻቸውን በጎማ መጫወቻዎችና በሰው ሰራሽ ስዕሎች ላይ እንዲባክኑ በመገደዳቸው ትልቅ ስልታዊ ኪሳራ ደርሶባቸዋል። አብዮታዊ ዘቡ ይህንን የጠላት ጦርነት እንደ ዋነኛ መሳሪያን በመጠቀም በቴክኖሎጂ የታጀበውን የጠላት ኃይል በብልሃትና በማታለል ያሸነፈው መሆኑን ዛሬ በገሃድ እየታየ ነው። ይህም ጦርነት በኃይል ሳይሆን በአእምሮ የበላይነትም ጭምር የሚመራ መሆኑን ለዓለም ያሳየ ክስተት ሆኗል። ላለፉት 7 ቀናት በመካከለኛው ምስራቅ ምድርና ሰማይ ላይ የሚታየው የክስተት ተራ ግጭት ሳይሆን የኢራን እስላማዊ አብዮታዊ ዘብ አይአርጂሲ ለዓመታት የገባው የመቋቋም ግንባር አክሲስ ኦፍ ሬዚስታንስ የብረት ጡንቻውን ያሳየበት የታሪክ ምዕራፍ ነው። በዚህ ሳምንት ውስጥ ኢራን ከአሜሪካና ከእስራኤል ጀርባ በገባችበት ቀጥተኛ ፍልሚያ ቴህራን ከጠላት ጦርነት ወጥታም የቀጠናው እውነተኛ አዛዥ መሆኗን ለዓለም አረጋግጣለች። የአይአርጂሲ ወታደራዊ መሐንዲሶች የነደፉት ስልትም የአሜሪካ ዘመናዊ የጦር መሳሪያዎችንና የእስራኤል የማይደፈር የመከላከያ ጋሻ አሳፍሮ የመለሰ ነው። በእነዚህ 7 ቀናት ውስጥ የታየው ትልቁ ድል ኢራን በ6 ግንባሮች ማለትም የመን፣ ሊባኖስ፣ ሶሪያ፣ ኢራቅ፣ ፍልስጤምና እስራኤል ላይ ያላትን የተቀናጀ ጥቃት አቅም በተግባር ማሳየቷ ነው። አብዮታዊ ዘቡ በመቶዎች የሚቆጠሩ የባላስቲክ ሚሳኤሎችን፣ ሻሂድ ድሮኖችን እንደ ዝናብ በማዝነቡ በቢሊየን የሚቆጠር ዶላር የወጣበት የእስራኤል አይረንዶም በ30% የውጤታማነት ቅናሽ እንዲያሳይ ሲያደርገው፣ ይህ ማለት ደግሞ እስራኤልና አሜሪካ ለዓመታት ሲመኩበት የነበረው የቴክኖሎጂ የበላይነት በኢራን የፈጠራ ጥቃት ተንበርክኳል ማለት ነው። ከዚህ ባለፈ አይአርጂሲ ስትራቴጂካዊ በሆነው የሆርሙዝ ባህር ወሽመጥ ላይ የፈጠረው ቁጥጥር የዓለምን ኢኮኖሚ አንቆ የያዘ ሲሆን በየቀኑ ከ20 ሚሊዮን በርሜል በላይ ነዳጅ የሚያልፍበትን መስመር የመዝጋት አቅሙን በማሳየት ምዕራባውያኑን ለድርድር እንዲበረከኩም አስገድዷቸዋል። የአብዮታዊ ዘቡ የማታለል ጥበብ ሚሊተሪ ዲሰፕሽን በዚህ ሳምንት ከፍተኛ ደረጃ ላይ ደርሶ ታይቷል። ጠላት በሚሊዮን
የሚቆጠር ዶላር የሚያወጡ ሚሳኤሎችን በሳተላይት የሚታዩ የሚሳኤል ከተሞች ፈንታ በጎማና በስዕል በታሰሩ ማታለያዎች ላይ በ90% እንዲባክን ተደርጓል። ይህ ጦርነት በባሩድ ብቻ ሳይሆን በአእምሮ ብልጫም የተከናወነ መሆኑንም ያሳየ ነው። በአጠቃላይ ባለፉት 7 ቀናት ኢራን ያተረፈችው ድል ወታደራዊ ብቻም ሳይሆን ፖለቲካዊም ነው። በሙስሊሙ ዓለምና በደቡባዊ የዓለም ክፍል ግሎባል ሳውዝ ዘንዳም ኢራን ለፍልስጤም መብት የቆመች ብቸኛዋ የድፍረት ተምሳሌት ሲያደርጋት ተቀባይነትንም አግኝታለች። ከሩሲያና ቻይና ጋር ያላትን ወታደራዊ ትብብርም ወደማይቀለበስ ከፍተኛ ደረጃ ስታደርስ አብዮታዊ ዘቡ ዛሬ ከመከላከያ ኃይል አልፎ በመካከለኛው ምስራቅ ለሚቀጥሉት 10 ዓመታት የሚቆይም የማይናወጥ ጂኦፖለቲካዊ የበላይ ነትን ተቆጣጥሯል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ጦርነት ወደማይቀለበስ እሳት ወደ ተለወጠበት በዚህ ወሳኝ ምዕራፍ ወቅትም ቴህራን ለዓለም ሀያላን ታላቅ ድንጋጤ የፈጠረ ምስልን ይፋ አድርጋለች። የኢራን አብዮታዊ ዘብ IRGC ከመሬት በታች የተገነቡ መጨረሻ የሌላቸው የሚመስሉ ግዙፍ የጦር መሳሪያ ዋሻዎችን የሚያሳይ ተንቀሳቃሽ ምስልን ለዓለም ሲያጋልጥ ይህ መንግስት መገናኛ ብዙሃን ያወጣው ምስል በረጅም የኮንክሪት ዋሻዎች ውስጥ እንደ ሰራዊት በረድፍ የተሰደሩ የሮኬት መተኮሻዎችና በሺዎች የሚቆጠሩ ሰው አልባ አውሮፕላን ድሮኖችን ያሳያል። ይህ የኢራን ስትራቴጂካዊ እርምጃ ጠላቶች ለምትላቸው አሜሪካና እስራኤል የተላከ ግልጽ ማስጠንቀቂያ ነው። ምስሉ እንደሚያሳየው ኢራን እነዚህን እጅግ ዘመናዊ የጦር መሳሪያ በዝቅተኛ ወጪ በፍጥነትና በከፍተኛ ብዛት ማምረት አቅም ላይ መድረሷን ስታረጋግጥ በተለይም በከባድ ተሽከርካሪዎች ላይ የተጫኑ ግዙፍ ባላስቲክ ሚሳኤሎችና በዓለም ዙሪያ ፍርሃት የለቀቁት ሻሂድ 136 ድሮኖች በዋሻው ውስጥ ተከማችተው የጥቃት ትዕዛዝን ይጠባበቃሉ። የአብዮታዊ ዘቡን ብልሃት ይበልጥ አስፈሪ የሚያደርገው የኢኮኖሚ ስሌቱ ሲሆን ኢራን በሀገር ውስጥ አንድ ድሮን ለመስራት የምታወጣው ወጪ ከ20,000 እስከ 50,000 የአሜሪካን ዶላር ብቻ እንደሆነ ይነገራል። ይህ ማለት ጠላት አንድን የኢራን ድሮን ለመምታት በቢሊየን የሚቆጠር ዶላር የሚያወጣ ሚሳኤል ሲተኩስ ኢራን ግን በትንሽ ወጪ የጠላት ፋይናንስና የጦር አቅምን እያሟጠጠች ነው ማለት ነው። ዛሬ ይህ ከመሬት በታች ያለው የሚሳኤል ከተማና የአብዮታዊ ዘቡ የማያልቅ የጦር መሳሪያ ክምችት መላው ዓለም በከፍተኛ ጭንቀት ውስጥ ጥሎታል። ጦርነቱ ከምድር በላይ ብቻ ሳይሆን ከምድር በታችም በከፍተኛ ብልሃት እየተመራ መሆኑን ቴህራን ለዓለም ስታሳይ ተንታኞች እንደሚሉትም ኢራን በዚህ ጦርነት ያተረፈችው ወታደራዊ ድልም ሳይሆን ለቀጣዮቹ 10 ዓመታት በመካከለኛው ምስራቅ የማይናወጥ ጂኦፖለቲካዊ የበላይነትን ነው። በሙስሊሙ ዓለምና በደቡባዊ የዓለም ክፍል ግሎባል ሳውዝ ዘንዳ ኢራን ለፍልስጤም የቆመች ብቸኛዋ የድፍረት ተምሳሌት ተደርጋ ተቀባይነትን ስታገኝ የአብዮት ዘብ አዛዦች እንደነ ቃሲም ሱሌማኒ ያሉ የወደቁ ጀነራሎች የከፈሉ መስዋዕትነት ዛሬ ቴህራን ከአሜሪካና ከእስራኤል ጋር በምታደርገው የለየለት ፍልሚያ የስትራቴጂክ የበላይነት እንድትይዝ አስችሏታል። ዛሬ ዓለም እያየች ያለችው የታጠቁ ታጣቂዎችን ብቻ ሳይሆን የዓለምን የኃይል ሚዛን የገለበጠም በኢኮኖሚ በፖለቲካና በጦር ሳይንስ የረቀቁ የዓለማችን አስፈሪ ኃይል የሆነውን የኢራን ሪፐብሊክ ጠባቂ ኃይል ነው። እስራኤልና አሜሪካ ኢራን ላይ የከፈቱትን ዘመቻ አልጋ ባልጋ አልሆነላቸውም። ከሚጠበቀው በላይ ኪሳራንና ጥቃትን አስተናግደዋል። ነገም የሚታይ ነው የሚሆነው። ተጠናክሮ በቀጠለው የኢራንና የእስራኤል አሜሪካ ጦርነትም የኢራን አብዮታዊ ዘብ እጅግ ዘመናዊ የተባሉ ባላስቲክና ክሩዝ ሚሳኤሎችን በመጠቀም ሌሊቱን መጠነ ሰፊ ጥቃት ሰንዝሯል። ጥቃቱ በዋነኛነት ያነጣጠረው በእስራኤል ወታደራዊ የደህንነት ማዕከላትና የአየር ኃይል ካምፖች ላይ ሲሆን የኢራን ባለስልጣናት ይህ እርምጃም ቀደም ሲል በሊባኖስና በሶሪያ በተገደሉባቸው ከፍተኛ መኮንኖች የተሰጠ ተመጣጣኝ ምላሽ ብለውታል። ዛሬ ሌሊት የተተኮሱት ሚሳኤሎች በከፍተኛ ፍጥነት የራዳር መፈለጊያዎችን በመቁረጥ ረገድ የተሻለ አቅም እንዳላቸው የተነገረ ሲሆን ይህ በአካባቢው የአየር መከላከያ ስርዓቶች ላይ ትልቅ ፈተናን የደቀነ ነው። ከዚህ ጋር በተያያዘ ደግሞ እስራኤልና አሜሪካ ዛሬ ጧት ላይ በኢራን የውስጥ ግዛቶች በተለይም በኢስፋሃን አካባቢም ፍንዳታዎች ማሰማታቸው የሁኔታው አሳሳቢነት ይበልጥ ጨምሮታል። ምንም እንኳን ኢራን ጥቃቱን በጥቂት ትናንሽ ድሮኖች የተሞከረም በአየር መከላከያዋ ያከሸፈችው እንደሆን ብታጣጥለውም ዓለም አቀፍ መገናኛ ብዙሃን ግን ይህ የእስራኤል የተወሰነ ያጸፋ እርምጃ ሊሆን እንደሚችል እየዘገቡ ይገኛሉ። ከዚሁ ጋር በተያያዘ አሜሪካ የኢራንን የምድር ውስጥ የሚሳኤል ከተማ በቦምብ መምታቷም ሲነገር በአሁኑ ወቅት ሁለቱም ወገኖች ቀጥተኛና ሰፊ ጦርነት ውስጥም ከመግባት ይልቅ የኃይል ሚዛናቸውን ለማሳየት የሚሞክሩበት ስልታዊ ፍልሚያ ውስጥ ያሉ ይመስላል። ይሁን እንጂ የባላስቲክ ሚሳኤሎቹ አጠቃቀም ግጭቱን የከፋ ደረጃ ላይ ያሻግረው እንደሚችል ስጋትን ፈጥሯል። ቸር ያሰማን።